አላማርብኝ አምሮ ባህል ግን አንድ ያዳምጠኝ። አንቺ ምን እያደረግሽ ነው እዚህ? ምን ልታረጊ ነው የመጣሽው እዚህ? ኧረ ዳኒ ላውራው ነው የመጣሁት። ምን ማለት ነው? እዚህ ጋር ምን እያደረግሽ ነው? ምንድን ነው የምትለው? ምን ተፈጥሮ ነው? ቆይ ለምንድን ነው ያገኛችኋት ነው እናንተ? በመጀመሪያ ሰማኝ፣ ይኸውልህ የመጣችሁ እኮ ሕፃን ልጅ አይደለችም አይደል እንዴ? እና እራሷን የምታውቅ ምን እያደረጋችኋት ነው? ነይ አንቺ ወደዚህ ዞር በላት፣ ዞር በል። ቆይ እሺ፣ ቆይ አንዴ። ሲጀምር እዚህ ለምንድን ነው የመጣችሁት እናንተ? አንተ እጇን ልቀቃት። ምንድነው የምትለው? ለምንድነው እንደዚህ የምታደርጉት? ማውራት ካለባችሁ አንተም አይደለም ማግኘት ያለበት ቀድሚያ እኔን ነው ማናገር ያለባችሁ። ገባ አይደል? አንቺ እንዴት ነው ሲጀመር ከሱ ጋር እንደዚህ የምትለፋደጂው? ሌላ ቤተሰብ ክብርሽ እንኳን ቢያንስ ስነ ስርዓት አይኖርሽም? ይሄ ልጅ ዝም ብሎ ባጃጃለሽ ቁጥር የምትጃጃው? አረ በጣም ነው የምታስጠይው ሄርሜላ። እንደዚህ አልነበርሽም እኮ ሚኪ አንዴ እያወራናት እኮ ነው። ምንድነው እኮ አንዴ እያወራናት ያለ ነው። ስማ ሚኪ አንዴ እኔ ጭራሽ አልደግሞ ምንድነው? እሺ ምንድነው የምትለኝ? ሰማኝ ይኸውልህ ሚኪ አንዴ እና ልረጋጋና ልንገርህ ይኸውልህ ምንም ትነግረኛ አይደለም። ካወራ እዚህ ለምንድነው ሄርሜላን ይጠራል? ሰማኝ ይኸውልህ የተገናኙት ሊያወሩ ነው። ገባህ አይደል? ሌላ ነገር ሊፈጠር ሳይሆን ለመነጋገር ብቻ ነው የተገናኙት። ገባህ አይደል? ሶ አንዴ ተረጋጋና አብርሃም ያለበትን ነገሮች ምናምን ነገር ሊያስረዳት የተፈጠሩት ነገሮች ላይ ተነጋግረው መብት ይኸውልህ ዳኒ ባለፈው ተረዳዳን አይደል? ተነጋገርን በቃ ሄርሜላ ወስናለች። አንዴ ይዘው ሂድና እኔና እሷ ለምን ምንም ነገር የለም። ምንም የምታወራው ነገር የለም። በቃ እህቴ ነች አይደለ? አንተ አይመለከተም እኮ አሳልፌ ሰጥቼ ነበረ። ፍቅረኛ ነች። ገባክ? ምንም ፍቅረኛ ነች። አሳልፌ ሰጥቼ ነበረ። በአግባቡ አልተወጣም። ገባ? አሁን እህቴን ይዤ መሄድ መብት አለኝ። ነይ አንቺ ደግሞ እሷ ህፃን ልጅ በራሷ መንቀሳቀስ አትችልም። ህፃን ልጅ ነች። አዎ እንደ ህፃን ልጅ እያጃጃልካት እኮ ነው። ምንድን ነው እያደረካት የነበረው? ነው አራት ተጃጃለችም። ገና እኮ እያወሩ ነው አይደል? እንዴ ከተስማሙ ይቀጥላሉ። እየተከታተልኳችሁ ነበር። ገባ አይደለ? ሄርሜላን የሆነ ነገር አድርጋችሁ ባለፈው ጭንቅላቷ ላይ የሆነ ተጽዕኖ ፈጥረባታል። አሁንም ደግሞ የሆነ ነገር ልታደርጋት እንጂ ሄርሜላን ያረጋታል ነው እንደዚህ የምትሆነው። ሲጀመር አንተ ቅድሚያ ራስን አስከብር ነው ሄርሜላ ጋር መድረስ የምትችለው። ሰማኛለ ሚከፍላፊ ንግግር እየተናገርክ ነው ያለው። ገብቶሃል? እኔና እሷ አውርተን እንታረቅም እንጣላም እኔና እሷ በቂ ነን። ገባ? እቺ ልጅ ህፃን ልጅ 18 ዓመት በታች አይደለችም አይደለ? ስለ እድሜ አይደለም ስለ አስተሳሰብ ነው እኮ። ህፃን ልጅ አይደለችም። ይኸውልህ ማውራት ካለብህ እኛን ነው ቅድሚያ። ገባ? ከሄርሜላ ጋር አሁን እናንተ ሁለታችሁ ትታረቁ። እሷን ሳገኛት አንተን አማክሬ ወይንም አንተን አግኝቼ አይደለም ከእሷ ጋር ፍቅረኛ የሆንኩት ማለት ነው። ስለ ፍቅራችሁ አይደለም። አንዴ ተረጋጉ። ይኸውልህ ሚኪያስ አሁን መምጣቱ ትክክል ላይሆን ይችላል፣ ግን ደግሞ ሰምኛለሽ ሄርሜ እዚህ ቦታ ላይ እኮ ይመለከታል። አብርሃም ተው እንደዛ ብለህ እንድትናገረው ነው። አንተ አይመለከተኝም ብለህ ነው የምታስበው? እኔ ብዙ ጊዜ ስጎዳ አይተኸው እኛ ያልፈቀደን አንተ የትኛው ሰው ነህ? ሄርሜላን በምን አይነት መንገድ ልታገባት ያሰብከው? ቅድሚያ እኮ የቤተሰብ ክብር የሚባል አለ እንዴ? ሄርሜላን ስታከብር እኮ ነው እኛ የምታከብረው እንጂ ሄርሜላን ንቀህ ሄርሜላ ላይ ተንኮል እያሴርክና እዛ ጋር ሌላ ነገር እየፈጠርክ እኔ እንዴት ነው ተቀባይነት ነው?